ኮንትራታችሁን ልጨርሱ ያላችሁቶች ይህን ቪዲዮ በደንብ ስሙት። ልክ እንደዚህ ችታችን ግራ እንዳትጋቡ። አንዳንድ አረቦች እንደዚህ ያደርጋሉ ማለት ነው። አንዲት እህታችን ከሳውዲ የላከችልን መልእክት አለ። መልእክቱን እንስማና እንመለስበታለን። ለሁላችሁም ይጠቅማችኋል። ኮንትራቴን ጨርሻለሁ፣ ቤት መቀየር ፈልጋለሁ፣ ወደ ሀገር መሄድ ፈልጋለሁ፣ ትኬት በማን ነው ብዙ ነገር የምትሉ ልጆች አላችሁ። ይህን ቪዲዮ በደንብ ስሙት፣ እመኑኝ ይጠቅማችኋል። ለማንኛውም ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡ ነው። እህታችሁን ወደ ላከችው መልእክት ልውሰዳችሁ። ሰላም እህት እንዴት ነሽ? የሆነ ነገር ላስቸግረሽ፣ ከቻልሽ መልሽልኝ። አንቺም ጓደኞችም ከቻሉ በኮመንት ያስረዱኝ ተብላችኋል። ምን መሰለሽ፣ እኔ የምኖረው ሳውዲ ነው። አሁን 2 ዓመት ጨርሻለሁ። የምሰራባቸው ሰዎች በጣም ጥሩ ሰዎች ናቸው። ቤቱ ነጻነት አለው። የምግብም ችግር የለበትም። የምፈልገው ነገር ሁሉ በራሳቸው ብር ነው የሚገዙልኝ። በጣም ነው የምወዳቸው። እነሱም እንደ ልጃችን ነሽ ይሉኛል። ጎበዝ ሰራተኛ ነሽ፣ ሀቀኛ ነሽ ይሉኝ ነበር። አንድም ቀን ተጣልተንም አናውቅም። 2 ዓመት ስቀመጥ የመጣሁት በ1000 ሪያል ደሞዝ ነበረ። 4 ወር እንደሰራው 1002 አድርገውልኝ ነበር ስሰራ የነበረው እና አሁን እኔ መቀጠል ፈልጌ እነሱ እምቢ አሉ። ከ1 ወር በኋላ ሊያሳፍሩኝ ነው። መስራት ፈልጋለሁ፣ ደሞዝም በዚሁ ይበቃኛል ስላቸው አይ እኛ አንድ ሰራተኛ ከ2 ዓመት በላይ አናሰራም አሉኝ። አዲስ ነው የምናመጣው አሉኝ። እኔ ግን አልተመቸዋቸው ማለት ነው። አውቀው ነው እንዲ ጎበዝ ነች ሲሉኝ የነበረ እንዲ እያልኩኝ መጨነቅ ጀመርኩኝ። ምክንያቱም ብዙ የማውቃቸው የሀገሬ ልጆች ከአንድ ቤት 10 ዓመት 12 ዓመት 14 ዓመት ከዚያም በላይ ሰራን ይላሉ። አንቺም ከ10 ዓመት በላይ ሆኖኛል ከዚህ ቤት ስትይ ሰምቼሻለሁ። ታዲያ የኔ ለምንድን ነው አንፈልግም ያሉኝ? በጣም ነው የጨነቀኝ። ምን አጉድዬ ነው ብዬ እወዳቸዋለሁ፣ ይወዱኛል። ታዲያ ከወደዱኝ ለምን እንድሰራ አይተውኝም። እንደዚህ አይነት ገጠመኝ የገጠማችሁ ካላችሁ አካፍሉኝ። አእምሮዬ እረፍት አጣኮ። ደግሞ መቼም እቀጥላለሁ ብዬ ብር አላስቀምጥኩም ለትኬት የሚሆን ብቻ ግራ ገብቶኛል፣ መልሽልኝ ትላለች። እናንተ ቆይማ ወደ ልጅቱ ከመወስዳችሁ በፊት ወደ ታሪኩ አንድ ነገር ልንገራችሁ። እኔ ከዚህ የማውቀውም ማለት ነው። ምን አለ መሰላችሁ፣ አንዳንድ አረቦች እንደዚህ ናቸው። አንዳንድ መዳሞች ወረተኞች ናቸው ማለት ነው። በየ2 ዓመቱ አዲስ ሰራተኛ መጥተው ካልቀየሩ ደስ አይላቸውም። ይሄን ምላችሁ የቻልኩት አንዲት የመዳሜ ጓደኛ አለችና ደግሞ በፊት ታሪኳን ልንገራችሁ ግጥም አድርጋ ስለነገረችኝ። ያች መዳም በፊት አግብታ ነበረ። አግብታ አንዲት ሴት ልጅ ነው የወለደች ማለት ነው። አንዲት ሴት ልጅ ከወለደች በኋላ ከባሏ ጋር ተፋታችና የዚህ ሀገር ዜጋ ብትሆንም ድሃ ነች ማለት ነው። ብዙ ነገር የላትምና ድሃ ስለሆነች አንዲት የዚህ ሀገር ደግሞ ባለሀብት ሸካ ፋጡማ የምትባል ማለት ነው። የዚህ ሀገር ቱጃን ነው የሚባል በኛ ሀገር አይደል? እንደዚያ ማለት ነው። ያቺ ሴት ደግሞ ልጅ መውለድ አትችልም ማለት ነው። እና ያቺ ሴት ልጅ መውለድ ስለማትችል እንደዚህ በሀራም ተወልዶ የተጣሉ ልጆችን ምናምን እያነሳች ታሳድጋለች ማለት ነው። ቤቷ ውስጥም 4 ፊሊፒኖች አሉ ማለት ነው። ለምን አንስታ የምታሳድጋቸው ባለሀብት ስለሆነች ወስዳ መንግስታው ማሳደግ ትችላለች ተብሎ ተፈቅዶላት ተሰዷት 4 ሰዎች 4 የተጣሉ ህጻናቶችን አንስታ ታሳድጋለች አለች ማለት ነው። ከዚያ እነዚያ ልጆች የሚያሳድግላት ሰው ትፈልጋለች። ሰራተኛ ሳይሆን ልክ እንደ እናታቸው የሚሆንላቸው ከእሷ ጎን ሆና የምታግዛት ማለት ነው። ከዛ ማንን አስመጣቻት አለች? ያችን አንዲት ልጅ ወልዳ ከባሏ ጋር ተፋታ የተቀመጠችውን የዜና ሀገር ዜጋ ወስዳ ከቤቱ አስገብታ አንቺ ልክ እንደ ታላቅ ልጅ እነሱ ደግሞ ልክ እንደ እህቶችሽ አድርገሽ አሳድጋቸው አለች አለ። ሌላ ፊሊፒን ሰራተኞች አሉ፣ ምግብ የሚያበስልም ሌላ የህንድ ወንድ ሰው እያለ ማለት ነው። ምክንያቱም የተከበረ የባለ ሀብት ቤት ስለሆነ ማለት ነው። ፊሊፒኖች የጽዳት የምግብ አለ። እሷ ልክ እንደ እናት ሆና ነው፣ እንደ እናት ወይ እንደ እህት ሆና ነው እነዚያን ሰዎች እነዚያን 4 ፊሊፒን ህጻናት የምትቆጣጠረው ማለት ነው። ከዛ ላቸዋለው ልጆቹ እያደጉ እያለ በመሀል ያች ሴትዮ ትታመማለች። የታመመችውም ካንሰር ነበረ። ስትሞት እኔ ከዚህ ሀገር ነበርኩኝ። ለሕክምና ለንደን ሀገር ሂዳ ከዚህ ሆኖ ሞታ የመጣችው ማለት ነው። ካንሰር ነበርና የታመመችው። ከዛ ወሲያ ነው የሚባል አይደለ? ያች ሴትዮ ከመሞቷ በፊት ለዚች ሀገር ዜጋ ልጆቹ እንድታሳድግላት አማና ለሰጠቻት ሴትዮ ሁሉንም ነገር ባደራ መልክ ሰጠቻት ማለት ነው። በቃ ልክ እንደኔ ሁነሽ አንቺ ቤቱን አስተዳድሪ ብላ ኃላፊነት ሰጠቻት ማለት ነው።
ከዛ ኃላፊነት ስትሰጣት ግን ውርስ እሷ ከውርሱ ውስጥ እሷ የለችበትም። ቤቷ እንዳለ ስሙን ማለት ነው በምን አደረገችው? በአራቶቹ ልጆች ስም፣ በነዚያ በምታሳድጋቸው ልጆች ስም አደረገችው። እሷ ግን እስካለች ድረስ የቤቱ ባለቤት ሆና እንድትኖር ልጆቹንም ለቁም ነገር እንድታበቃቸው፣ እንድድራቸው፣ እንድትኩላቸው አደራ ተሰጣት ማለት ነው። ከዛ ያንን አደራ ተቀብላ እሷም ማድረግ ጀመረች። ሁለቶቹ ፊሊፒኖች አግብተዋል፣ ያሳደገቻቸው ማለት ነው። ባጭሩ መንገር የምፈልገው እና ሁለታቸው አሁን አግብተዋል። አንዲቱ ደግሞ ቀለበት አስራለች። እንዴት አወቅሽ ካላችሁ የሴትዮ በጣም የቅርብ ጓደኛዋ ነች። ግን አደራን በሚገባ እየተወጣች ነው። እንግዲህ ልጆቹን ለቁም ነገር እያበቃች ነው። ምን አለ መሰላችሁ ድሃ ሲያገኝ ስለማያውቅበት ያች ጥገኛ የነበረችው ትናንትና ተቀጥራ ስትሰራ የነበረችው ሴትዮ ከዚያ ቤት አሁን ከ2 ዓመት በላይ አንድ ሰራተኛ አይገባም ማለት ነው። ሰራተኛ ብቻ 4 ፊሊፒኖች አሉ፣ 2 ወንዶች አሉ ምግብ የሚያበስሉ። አንድ ያን የህንድ የምግብ አብሳይ አለ ሸፍ ያልኳቸው እሱ ሰውዬ ራሱ በቃይ ብሎ እስካልሄደ ድረስ አደራ እንዳታባርሩ ብላ ያቺ የሞተችው ሴትዮ ነግራታለች ማለት ነው። ሰውየው ተሳፍሮ ነበርና ከሀገሩ ተሳፍሮ ህልማይቼ ተመልሻለሁ፣ ህልማይቻለሁና መልሽኝ። የሞተችው ያቺ ሴትዮ ልጆችን ለማናደራ ሰጥታቸው ነው፣ ማንጌማት ሊሰራላቸው ነው ጥላቸው የመጣ እያለች በህልሜ እየወቀሰች ነው። ስለዚህ መመለስ ፈልጋለሁ ብሏል ተባለና ሰውየው ደግሞ እድሜው ከ60 ዓመት በላይ ስለሆነበት ህጉ አይፈቅድም፣ መግባት አይችልም ነበረ። ግን እነዚህ የባለስልጣን የባለ ሀብት ቤተሰብ ስለሆነ እንደምንም ተብሎ ሰውየው መጣ። ከዛ ከመጣ በኋላ ሁሉንም ችሎ ምግብ ራሱ መስራት ስለማይችል ሌላ ወንድ ተቀጠረለት፣ የሚከትፍለት የሚያቀርብለት ማለት ነው። ከዛ እንደዚያ ሆኖ ያ ሰውዬ ብቻ አለ ከዚያ ቤት። ሌላ የፈለገ ጎበዝ ሰራተኛ የፈለገ ጥሩ ሰራተኛ ብትመጣ ከ2 ዓመት በላይ ከዚያ ቤት አይቀጥሉም ማለት ነው። ማን ነው እንደዚህ የሚያደርጋቸው? ያቺ ተቀጥራ የገባችው ሴትዮ መለል ትላለች። ያኔ ምንድን ነው መለል ዋላ ልክ ይሰለችኛል ነገር ከ2 ዓመት በላይ እኔ ሰራተኛ አላስቀምጥም፣ በጣም ነው የሚሰለችኝ ትላለች። ለማን? ለእኔ ሴትዮ ማለት ነው። እና ልሽ ማትቀይርብሽ ጋር ትላታለች። ወላሂ ነው የምላችሁ ለእኔ ሴትዮ ራሱ ለምንድነው ሰራተኛችን የማትቀየሪ? እንዴት ነው ከ10 ዓመት በላይ አንድ ሰራተኛ ቤትሽ ውስጥ የምታስቀምጭ? ትለኛለች አለች ማለት ነው። እና ምን እላችሁ ፈልጌ ነው አሁን እችታችን እንደሰማችኋት መሻላ የገጠሟት ሰዎች በጣም ጥሩ ሰዎች ናቸው። እንደሰማችኋት 4 ወር እንደሰራ ደሞዝ ጨምረውላታል። ሁሉንም ነገር ደግሞ ራሳችሁን ዋጋችሁን አታርከሱ፣ እሺ? ዋጋችሁን ዝቅ አታድርጉ ማለት ነው። በእርግጥ እችታችን ይሉንታ ይዟት ሊሆን ይችላል። ራሳችሁን ስታስከብሩ ትከበራላችሁ። ዝቅ ስታደርጉ ደግሞ ራሳችሁን ትናቃላችሁ። ምን አለች መሰላችሁ? ለመስራት ካላት ጉጉትና ፍላጎት የተነሳ እኔ ደሞዝ ጨምሩኝ አልላችሁም፣ በዚሁ ደሞዝ እሰራለሁ ተውኝ ለስራ እያልኳቸው ጠየቅኳቸው። እነሱ ግን አይ እኛ የፈለገ ያክል ጥሩ ሰራተኛ ብትሆን አንዲት ሰራተኛ የምናሰራ 2 ዓመት ብቻና ብቻ ነው። ከዛ በላይ ከ2 ዓመት በላይ ሰራተኛ አናሰራም። በየ2 ዓመቱ ግዴታ ሰራተኛ መቀየር አለብን ብለው አሉኝ። ሰዎች በጣም ጎበዝ ልጅ ነሽ፣ ሀቀኛ ነሽ ይሉኝ ነበረ። 2 ዓመት ስቀመጥም አንድ ቀንም ተጣልተን አናቅም። እና እነሱ እንደዚያ ሲሉኝ የነበረ አውቀው ነው እንዲህ ውሸታቸውን ነው እንዲህ ብዬ አሁን ተጨንቅ ያሉ አይምሮ የረፍታጣ ጎበዝ ካልሆንኩ ለምንድን ነው እንደዚያ ሲሉኝ የነበሩት? ጎበዝ ከሆንኩሽ ደግሞ አሁን ለምንድን ነው እንድሰራ የማይፈቅዱልኝ? አንቺም ከ10 ዓመት በላይ ከዚህ ቤት ሰርቻለሁ ብለሻል። ጓደኞችም አሉ ከአንድ ቤት ብዙ ዓመት የሰሩ እና የእኔ ሰዎች አትሰሪም ብሎ የከለከሉኝ ምን አጥፍቼ ነው? ግራ ገብቶኛል። እንደዚህ ያለ ገጠመኝ የገጠማችሁቶችም ካላችሁ አካፍሉኝ እስኪ፣ ምክራችሁን ምከሩ ይብላለች ማለት ነው። እና የኔ ወድ አንቺ እንደምታስቢው ሳትመቻቸው ብትቀሪ አረብ አውጣትልሻለች እንጂ ለአንቺ ተጨንቃ ለአንቺ እንትን ብላ ሸፋፍና የምታልፍልሽ ነገር የለም። ያው 2 ዓመት ነው። 2 ዓመትሽን በሚገባ ተግባብተሽ አንድም ቀን ተጣልቼ አላውቅም ብለሻል። በሰላም አጠናቀሻል። እና አንቺን ሳትወድሽ ቀርታ ወይንም አንቺ ስራ ሳች ቀርተሽ ሳይሆን የአንዳንድ አረቦች ባህሪ ነው። ገባችሁ አይደለ? አንዳንድ አረቦች አንድ ሰራተኛ ከ2 ዓመት በላይ ማሰራት አይፈልጉም። ያኔ ልክኛ ሰለቸን እንደምንለው ሁሉ እነሱም ሰለቸች ለማባ ኪልሳናትን ያና ባቀር ሸቃለ የሚሏሉ ማለት ነው። በየ2 ዓመቱ ግዴታ ሰራተኛ መቀየር አለብኝ ብሎ የሚያምኑ ሰዎች ስላሉ እንጂ ሳትመቻቸው ቀርተሽ ጠልተውሽ እንዳልሆነ ማወቅ አለብሽ። እሺ? እና ስለዚህ የሚያስጨንቅ ጉዳይ አይደለም። የሰው ቤት ነው፣ የኮንትራት ነገር ነው። ነገ ጥለነው እንደምንሄድ ማወቅ አለብን የምላችሁ በምክንያት ነው።
ሌላኛው ለትኬት ብር አላስቀመጥኩም የምቀጥል መስሎ ብለሻል። ኮንትራሽን ከጨረሽ የትኬት ብር አንቺን አይመለከትም። እሺ የትኬት ብር በሰዎች ነው እንጂ በአንቺ አይደለም። እና ስለዚህ በሰላም ኮንትራሽን ጨርሰሽ በሰላም መለያየቱ በራሱ ትልቅ ነገር ነው። እና አብሽሪ፣ ነገም ሌላ ቀን ነው። ሌላ ቦታ ሌላ ሀገር ደሽ መስራት ትችላለሽ። እሺ ግን ሰዎችሽ ጥሩ ሰው ከሆኑ እስኪ ጠይቃቸው። ወደ ኢትዮጵያ ከመሄድሽ በፊት ወደ ቢሮ ወሰዱኝና ሌላ ቤት ቀይሬ ልስራ፣ እኔ መሳፈር አልፈልግም ብለሽ ጠይቂያቸው። ይሄን ማለት ነው።